ዛሬ አራተኛ ጥናታችን ነው አይደል? ዕብራውያንን ከጀመርን እግዚአብሔር ይመስገንና የዕብራውያን መጽሐፍ ለየት ያለ መጽሐፍ ነው። ጠንከርም ያለ መጽሐፍ ነው። እግዚአብሔር ይመስገንና በዛ ውስጥ ኢየሱስን የምናይበት መጽሐፍ እንደሆነ ተነጋግረናል። እና መጀመሪያ ያው እግዚአብሔር ተናገረ የሚል አየን። ከዛ ሁለተኛ በልጁ ተናገረ አይደል የሚል ነው አየን። ባለፈው ሳምንት ደግሞ ታላቅ መዳን የሚለውን ስለ መዳናችን መጽሐፍ ቅዱስ የእግዚአብሔር ቃል በተለይ በዕብራውያን መጽሐፍ ላይ ሄደን አየን። እና መዳናችን ትልቅ የሆነው ለምንድን ነው ስንል መዳናችን ትልቅ ያደረገው ያዳነን ጌታ ምን ስለሆነ ነው አለን? ትልቅ ስለሆነ ነው፣ አምላክ ስለሆነ ነው። እግዚአብሔር ይመስገን። አዳኛችን እግዚአብሔር መለኮት ነው፣ ሰውም ነው አለን። እና እግዚአብሔር እንግዲህ አምላክ ካዳነን ማን ያስቸግረናል? ከዛ በኋላ አይደል እግዚአብሔር የመረጣቸውን አይደል እግዚአብሔር ያጸደቃቸውን ማን ይኮንናል ነው የሚለው። እና እግዚአብሔር ካዳነን ማን ነው? ሰይጣን አስጨንቀን ጳውሎስ እንዳለው አይደል ከክርስቶስ ፍቅር ማንም ሊለየኝ እንዳይችል ተረድቻለሁ። ከፍታ ዝቅታ ያለው የሚመጣው የፈለገው ነገር ቢሆን ከእግዚአብሔር ፍቅር ምን አያገኝም። ምክንያቱም የዳንበት እጅ ጠንካራ ስለሆነ እግዚአብሔር ይመስገን። ስለዚህ መዳናችን ትልቅ ነው ስንል ያዳነን ጌታ ትልቅ ነው አለን። የሰራው ስራ ደግሞ እንደዚሁ ትልቅ ነው። እግዚአብሔር ይመስገን። እና ያው በመደዳ አይተናቸዋል ባለፈው ሳምንት። ይዘቱ በራሱ ደግሞ የዳንበት መዳን በውስጡ የያዛቸው ነገሮች ነው፣ በጣም ትልልቅ ነገሮች ናቸው ብለን እነሱን አጣናን። ጌታ ይመስገን። ዛሬ የምናየው ኢየሱስ ከሙሴ ይበልጣል የሚል ጥናት ነው የምናየው። እሱ ስለሆነ ምዕራፍ 3 የሚናገረው ነገሩ ክፍሉ ስለ ሙሴ ብዙ አይናገርም። አንድ ነገር ብቻ አንስቶ ነው የሚያወዳደረው። ለምንድን ነው? በመሰረቱ ሙሴ ከክርስቶስ ጋር የሚወዳደር አይደለም። ሰው ከአምላክ ጋር እንዴት ሊወዳደር ይችላል አይደል? አይችልም። ግን ያው ሊያሳያቸው ለነሱ ሙሴ ያለው ቦታ በጣም ከፋ። ሙሴ ሲባል ለኛና ለነሱ አንድ አይደለም። በፍጹም አንድ አይደለም። እነሱ ፊልም የሚያደርጉትን ነገር ፊልም አድርገን እንችላለን። በእውነት ለመናገር አይሁዳዊ መሆን ይጠበቅብናል። ሙሴ ለነሱ ማለት ትልቅ ፊገር ነው። አንዳንዴ እኛ ሀገር እንኳን ሰምታችሁ ከሆነ ሰው ሲከራከር በማርያምና በኢየሱስ አይደል? ማርያም ትበልጣለች ኢየሱስ ምናምን ሲባል አንዳንዱ ሰው ቅር ይለዋል፣ ይቸገራል አይደል? ኢየሱስን ከማርያም በልጦ ይበልጣል ስትዩ ይቸገራል። እኛ እንኳን ማለት ነው። እነሱ ሙሴ ማለት ለነሱ ይዘ ቢግ ፊገር ነውና እምነታቸው ራሱ የቆመው እዛ ላይ ነው። ስለዚህ እሱ ነው የሚነቀንቀው ዛሬ ማለት ነው። እና እሱ ነው ኮምፔር የሚያደርገው። እሱን ለማየት እንሞክራለን። እሺ የምናነበው ክፍል ዕብራውያን ምዕራፍ 3 ከቁጥር 1 እስከ 6 ነው። ተነስተን ቆመን አብረን የእግዚአብሔርን ቃል እናነብና ከዛ ጌታ እንደረዳን አጠር አድርገን ለማየት እንሞክራለን። ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ሙሴ ደግሞ በቤት ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበረ። ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባ ሆኖ ተቆጥሯልና። እያንዳንዱ ቤት በአንድ ሰው ተዘጋጅቷልና ሁሉን ያዘጋጀ ግን እግዚአብሔር ነው። ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበረ። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። እኛም የምንደፍርበትን የምንመካበትንም ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን ብሎ ይናገራል። ጌታ ይባርካችሁ። ተቀመጡ። እንግዲህ በአራት ቁጥር ቢያንስ በአራት ቁጥር ውስጥ ሙሴ ያለውና በዚች አራት ቁጥር ነው አወዳድሮ ሙሴ ኢየሱስ ምን ያደርጋል ይበልጣል ብሎ ያላቸውና ብዙ ማንሳት ይቻላል ስለ ሙሴ ብዙ። ምክንያቱም ሙሴ የታወቀ አምስቱን እንኳን የሕግ መጽሐፍ የጻፈው እሱ ነው። ግን እሱን አላነሳም። አንድ ፖይንት አንስቶ በቃ በዛ ነገር አርጊው ሲያደርጋቸው እንመለከታለን። እግዚአብሔር ይመስገን። ስለዚህ ሲጀምር ምን ብሎ ነው የሚጀምረው? ከሰማያዊ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ሆይ ብሎ ይጠራቸዋል ማለት ነው። ስለዚህ እነዚህን ሰዎች ጳውሎስ ሲጠራቸው ይላቸዋል ቅዱሳኖች ወንድሞች ብሎ ይጠራቸዋል። እግዚአብሔር ይመስገን። ስለዚህ ቅድስና የሚለው ቅዱሳን የሚለው ያው በክርስቶስ ያገኘ ነው። ምክንያቱም ክርስቶስ ጽድቃችንም ቅድስናችንም ቤዛነታችንም ጥበባችንም ከእግዚአብሔር የተደረገልን ማን ነው? ክርስቶስ ነው። እዚህ ጋር ቅዱሳን የሚለው በክርስቶስ ያገኘ ነው ፖዚሽን ያገኘ ነው ስፍራ ማለት ነው። ምክንያቱም በእርሱ መሆን ትዝ ይላችሁ አንድ ጊዜ ከመቅደስ የሚበልጥ እዚህ አለ የሚለውን ስንካፈል አይደል ኢየሱስ አለ ከመቅደስ የሚበልጥ እዚህ አለ ብሎ ሲናገር በኢየሱስ መሆናችን ይህን ስፍራ አሰጥቶናል። እና ከዛ ቅዱሳን ወንድሞች ወይ ይላቸዋል። ይሄ ወንድሞች የሚለው ቃል ወይም ወንድምነት በጣም ምዕራፍ 2 ላይ በጣም እና ምዕራፍ 3 ላይም ያነሳዋል። ስለዚህ ወንድም የሚለው ቃል
ቀላል ቃል አይደለም። በአጋጣሚ ባይብል ስተዲ ላይም ስናጠናው ነበር አይደል? እስቲ ባይብል ስተዲ ነበራችሁ ሮብለታ የነበራችሁ? ኦኬ እናንተ እንትን ብላችሁታል። እና እኛ ኢየሱስ ክርስቶስ እኛን ወንድሞች ለማድረግ ዝም ብሎ አይደለም ወንድሞች ያደረገን። ኦኬ ዝም ብለን አይደለም ወንድሞች የሆነው። ኢየሱስ ክርስቶስ በምድር ላይ ባለፈው እንዳየነው አይደለም ስለ ሰው ሞትን ይቀምስ ዘንድ አይደል በእግዚአብሔር ጸጋ ሞትን ይቀምስ ዘንድ የኛን ስጋና ደም ተካፈለ ይላል። እና ከክብሩ ወርዶ ማለት ነው ከክብሩ ወርዶ እንደ ሰው በምድር ላይ ተመላልሶ ከዛ ደግሞ በሞት አልፎ አይደል መቃብር ውስጥ ገብቶ እና በሞትና በትንሣኤ ነው ይሄንን ማዕረግ ወንድም የሚለው እኛን ወንድም ለማድረግ ነው ይሄ ሁሉ መንገድ ይሄደው። እግዚአብሔር ይመስገን። ምክንያቱም መልአክ ወንድም አይደለም መሆንም አይችልም። ለምን ሲባል ገብቷችኋል? ይሄን ነገር ሼር ያደረገ አይደለም። እና ጌታ ኢየሱስ ክርስቶስ እኛን ወንድሞቹ ለማድረግ የሄደበት መንገድ በጣም በጣም ሲሪየስ የሆነ መንገድና ህይወቱን የከፈለበት መንገድ ነው። ትዝ ይላችኋል ኢየሱስ ክርስቶስ በትንሣኤው ማለዳ አይደል ማርያም መግደላዊት እዛ መቃብር ቦታ ነበረች አይደል? እና ስታዩ የለም። በኋላ ነገረቻቸው ለእነ ጴጥሮስ መጥተው አዩ። ከዛ እነሱ አይተው እነሱ ተመልሰው ሄዱ። እሷ ግን አልሄደችም፣ እዛው ቀረች። እና ቀረችና መቃብር ውስጥ ጎንበስ ብላ ስታይ የሆኑ ሁለት ሰዎች አየች አይደል መላእክቶቹን እና ነገሯት። ከዛ ግን ጌታ እዛ ቦታም ስለነበረ ማለት ነው ሲጠራት ማርያም ብሎ ሲጠራት ገባት እሱ እንደሆነና ረቡኒ አለች አይደል? ከዛ ጌታ ምንድነው ያላት አይደል? ምን አላት? ሂጂና ለወንድሞቼ አላት ለወንድሞቼ ንገራቸው። ለምንድን ነው የምትነግራቸው? ስለት ወደ አባቴና ወደ አባታችሁ። አይገርም? ከዛ ቀን በፊት ጌታ ኢየሱስ ክርስቶስ ወንድሞቼ ብሏቸው አያውቅም። the first time ወንድሞቼ የተባሉት ከተነሳ በኋላ። ለምን ሲባል የእሱን ህይወት ምን ስላደረጉ? ስለተካፈሉ። ያቺ አንዷ የስንዴ ቅንጣት ወድቃ ብዙ ፍሬ ስታፈራ የስንዴዋ ህይወት በሌላው ላይ እንደሚሆን ሁሉ ክርስቶስ በትንሣኤ እኛ ውስጥ በጨመረው ህይወት ምን ተብለናል? ወንድም ተብለናል። እና ወንድም የሆነው በቀላል መንገድ አይደለም። እግዚአብሔር ይመስገን። እና ኢየሱስ ክርስቶስ ከሞት በመነሳት የሰጠን ማዕረግ እንደሆነ መጽሐፍ ቅዱስ ይናገራል። ዕብራውያን 2:13ን ተመልከቱ። ለምሳሌ ዕብራውያን 2:13 ላይ ምን ይላል? ስለዚህም ምክንያት ባለፈው አይተናል ይሄንን። ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግናለሁ። እዚህ ጋር በማህበር መካከል የሚለው ማህበር የሚለው ቸርች ማለት ነው። ቸርች ማለት ነው። የኪንግ ጄምስ ቨርሽን ቸርች ነው የሚያስቀምጠው፣ ኤክሌዥያ የሚለው ቃል ነው። ስለዚህ በማህበር መካከል በዜማ አመሰግናለሁ፣ ደግሞ እኔ በእነርሱ ታመናለሁ፣ ደግሞ እነሆኝ እኔ እግዚአብሔር የሰጠኝ ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ለምን? የሚያሳፍር ነገር ነበር ማለት ነው አይደል? እንዳንባል የሚያደርገን ነገር ነበረ። ምክንያቱም በበደላችን ሙታን ኃጢአተኞች ስለነበርን ሞትንም ኃጢአትንም አስወግዶ ወንድሞች አደረገን። እግዚአብሔር ይመስገን። ስለዚህ ወንድምነት ጌታ ምን አደረገ? በእግዚአብሔር ፊት እኛን ወንድሞች ብሎ ሊጠራ ምን አያደርግም። እሱ አምላክ ሆኖ ምን አያደርግም? አያፍርም። ክብር ለጌታ ይሁን። ስለዚህ ወንድምነት ትልቅ ምንድን ነው? ማዕረግ። እግዚአብሔር ይመስገን። ትስማማላችሁ? የእግዚአብሔር ቃል የሚለው እንደዚህ ነው። እና ባለፈው ሳምንት እንዲያውም ጌታ የተናገረው ቃል መጨረሻ ላይ ጽፌዋለሁ። እኛ ባይብል ስተዲ ላይ ስላጠና ነው። ይሄን ቃል የተናገረው ለማን ነው? ለፈሪሳውያንና ለጻፎች ነው፣ ኢየሱስን ለገፉት ማለት ነው። እና ይሄ ክፍል ምዕራፍ 23 ምዕራፍ 22 መጨረሻ ላይ ከነሱ ጋር ያለው ነገር ዘጋ። በቃ ከነሱ ጋር ንግግር አቆመ። ተስፋ ጊቭ አፕ አደረገ። ምዕራፍ 23 ላይ ለደቀ መዛሙርቱና ለሕዝቡ ሙሉ ምዕራፍ ስለ ፈሪሳውያንና ስለ ጻፎች ነው የተናገረው። እነዚህ እንደዚህ አይነት ሰዎች ናቸው፣ ግብዞች ናቸው እያለ ሙሉ ምዕራፉን ተናገረ። እና ከተናገረው ነገር አንዱ ይሄ ነው። ምን አላቸው? እነሱ አለ በሰው ዘንድ ምን ይፈልጋሉ አለ? መታየት ይፈልጋሉ። ሰው አቶ እከሌ ምናምን እንዲባሉ ይፈልጋሉ አለና ይሄን ቃል ተናገረ። እነሱ በየአደባባዩ በየመንገዱ መምህር ተብለው እንዲጠሩ ይፈልጋሉ። እናንተ ግን ምን ተብላችሁ አትጠሩ? መምህር ተብላችሁ ምን አታርጉ? አትጠሩ። መምህራችሁ ስንት ስለሆነ? አንድ ስለሆነ እናንተ ሁላችሁ ምንድናችሁ? ሁላችን ምንድነው? ወንድማማች። ሁላችን መምህሮች አይደለም። ባይዘው ሁላችን መምህሮች አይደለም ነን እንዴ? ሁላችን ግን ምንድነን? ወንድማማቾች ነን። ሊቁ አንድ እሱ ብቻ ነውና ሊቃውንትም አትባሉ የሚል ቃልም አለ። እና እኔ በጣም የገረመኝ ስናጠና አባትን ብላችሁ አትጥሩ የሚል ቃል አለ አይደል? አይደል? በሰማይ ያለ አባታችሁ ስንት ነው? አንድ ነው። ስለዚህ ማንንም ብላችሁ አትጥሩ። አባት ብላችሁ
አትጥሩ። ግን ዳዲ ማለት ይቻላል አይደል? ዳዲ ማለት ነው እና ከዚህ ማናመልጥም ማለት ነው። ስለዚህ ሁለት ነገር የገረመኝ ነገር ልንገራችሁ። እዛ ክፍል ላይ ሁለት ቃል አትጥሩ ይልና ደግሞ አትጠሩ ነው የሚለው። ኦኬ አሁን ይሄኛው ወንድማማቾች ናችሁ አይደል? ማንም መምህር ብሎ ምን ያርጋችሁ አይጥራችሁ። ስለዚህ ለኛ ለአገልጋዮች ሰው ምን ብሎ አይጥራን? መምህር ብሎ አይጥራን ነው። ስለዚህ አትጠሩ ደግሞ ይላል አይደል? አትጠሩና አትጥሩ። ስለዚህ ቱ ወይ ነው። ሰውንም መጥራት የለብንም፣ እኛም ሰው እንዲጠራን መፈለግ የለብንም። ምን ማለት ነው? ለምሳሌ እኔ መምህር ነኝ አይደል? መምህርነት ምንድን ነው? ማዕረግ እኮ አይደለም፣ አገልግሎት ነው አይደል? አገልግሎት ይሄ ነው የማገለግልበት አገልግሎት ነው። እግዚአብሔር የሰጠኝ ጸጋ ነው፣ አስተምራለሁ። ልክ ነው። ዘማሪ በተሰጠው ነገር ያገለግላል። እረኛም ከሆነ ጸጋው ነው፣ እረኛ ሆኖ ያገለግላል። ጌታ እያለው ምንድን ነው? መምህር የለም እረኛ የለም ምናምን ነው የሚለው አይደለም። እያለ ያለው ምንድን ነው? እነዚህ ነገሮች ጸጋ ስጦታዎች ናቸው። ሰውየው የሚሰራበት ከሰማይ የተሰጠው የስራ ምንድን ነው? ድርሻ ፊልድ ነው። እግዚአብሔር በሱ ላይ ኢንቨስት ያደረገው አካሉን እንዲጠቅም የተሰጠው ነቢይ ሊሆን ይችላል፣ የፈለገ ነገር ሊሆን ይችላል። እሱ ግን ምንድን ነው? የአገልግሎቱ ድርሻ የጸጋ ምንድን ነው? ስጦታ ነው እንጂ ምን አይደለም፣ ታይትል አይደለም። ጥያቄ ነው። በቃ ግልጽ ማለት ታዲያ ለምንድን ነው በዚህ ዘመን ሰው ወንድም ሲባል ሲጠራ የሚከፋው ለምንድን ነው? እኔ አሁን እውነት ነው የምላችሁ እኔ ሬሽን አላውቅም፣ ግን ልገምት 99% በእኛ በወንጌላውያን በጴንጤውን በፕሮቴስታንት በጠቅላላው አገልጋይ አብዛኛው በስሙ እንዲጠራ አይፈልግም። የሆነ ቅጽል ይፈልጋል። ልክ ነኝ አይደል? ፓስተር ከሌ፣ ሐዋርያ ከሌ፣ ነብይ ከሌ ምናምን። ኦኬ ግን ጌታ ምን አለ? አሁን ወደ ጌታ ቃል ስመጣ ጌታ ግን ምንድን ነው የሚለው ሲባል ጥሩ ነው አትጥሩ ነው የሚለው። ለምንድን ነው ታዲያ ሰው የሚጠራው? እና የሚጎድል ነገር አለ፣ ያልገባን ነገር። ጌታ ብቻ እኮ አይደለም፣ ሐዋርያትም ራሱ ሲጠራሩ እንዴት ነው የሚጠራሩት መሰላችሁ? ሲጠራሩ ሐዋርያ እንትና እየተባሉ አይጠራሩ፣ ሜጀር ሐዋርያ ምናምን እየተባሉ አይጠራሩ። የሚጠራሩት ወንድማችን ጳውሎስ አለ የሚለው ጴጥሮስ ሲጽፍ ጴጥሮስ እና ጳውሎስ ጃያንት የሆኑ ሐዋርያት ናቸው። ሲጠርጉም ብሎ ነው ወንድማችን ማን ጳውሎስ እንደጻፈላችሁ እያለ ነው። እነሱ እንደዛ ካሉ እኛ ለምንድን ነው እንደዚህ? ከየት ነው ያመጣነው? እና እኔ ሳወራ ስናገር አንዳንዴ ይጨንቀኛል። ከእንደዚህ አይነት ሰዎች ጋር ተገናኝቼ ልጥራቸው አልጥራቸው ከልቤ ነው ብላችሁ። ምክንያቱም በዛ ካልጠራችኋቸው ያኮርፋሉ። ግን ሪያሊቲውን ካያችሁት የሚበልጠው የትኛው ነው? ወንድምነት አለ የሚበልጠው? መጽሐፍ ቅዱስ የሰጠን ትልቁ ማዕረግ ወንድምነት ነው። ማንንም ለመጥራት ያለበት ወንድም ከሌ ነው። ይሄ መጽሐፍ ቅዱሳዊ ነው ወይ? ግን ነው እውነት ነው። ለምን ልክ ነሽ። ምን መሰለሽ አይደለም መለየትም የለበትም። ሁላችንም ወንድማማቾች ነን። ያ እግዚአብሔር ቤተክርስቲያን የምትሾማቸው የጸጋ ስጦታ የሚያገለግሉበት የሥራ ድርሻ እንጂ ታይትል አይደለም። ለምሳሌ አንድ ምሳሌ ልስጣችሁ፣ ቀላል ምሳሌ። በእኛ ሀገር የምናውቀው አገር ቤት ሰራተኛ እንቀጥራለን አንቀጥርም? የቤት ሰራተኛ እንቀጥራለን አይደል? ተፈልጋ ትመጣለች። ከዛ በኋላ ኮንትራትን ድሮ አይፈረም፣ አሁን ይፈረም እንደሆነ አላውቅም። ኮንትራት ይፈረማል። ስራሽ የምትሰሪው ስራ ይሄ ነው ይባላል አይደል? ኩሽናውን ታሳያውታላችሁ። ኩሽና ላይ ይሄ ያለ አይደል? ልብስ ማጠብ ከሆነ የሥራ ድርሻ ይነገራታል። ኦኬ። ከዛ በኋላ እንግዳ ይመጣባችኋል ወይ የሆነ ነገር ይኖራል። ስሟን ማን እንበለው? ባንቺ አምላክ ያልከው ኦኬ፣ ባንቺ እንበላት። ስሟ ባንቺ ነው፣ የቤት ሰራተኛ። ኦኬ። ማርትዬ አገልጋይ ናት አይደል? ቤት ውስጥ የሚያስፈልገው ምግብ፣ ስራ ሁሉ የምታዘጋጀው ለሚመጣው እንግዳ የምታዘጋጀው የቤት ሰራተኛው ባንቺ ነው ስሙ። እና እንግዶቹ መጡ፣ ቤት ቁጭ ብላችሁ ሳሎን ቤት ስታወሩ ሰራተኛው ምን ብለሽ መጠራት? የቤት ሰራተኛ ብለሽ መጠራት አይደለም። መጠራት ብለሽ በስሟ ነው መጠራት። የቤት ሰራተኛ ብለሽ መጠራት ትችያለሽ። ልክ ነው አይደል? ግን የቤት ሰራተኛ የሚለው ስም አይደለም፣ የሥራ ድርሻ ነው። ልክ ነው አይደል? ስለዚህ ስሟን በምን ብጠራት? በተወለደችበት ስም፣ እናትና አባቷ ባወጡላት ስም ባንቺ ብለን ነው የምንጠራት።
የኛ የሚለየው ከምንድን ነው? እኔ አሁን መምህር ልሁን፣ ፓስተር ልሁን፣ ነቢይ ልሁን፣ ሐዋርያ ልሁን፣ እግዚአብሔር አካሉ ላይ አገልጋይ ያደረጋቸው ሰዎች ማንን ነው የሚያገለግሉት? እናንተን ነው የሚያገለግሉት አይደል? እናንተን ነው የምናገለግለው። እናንተን ስናገለግል እግዚአብሔር በሰጠን ጸጋ ነው። የሥራ ዲስክሪፕሽን አለን። ስለዚህ ስትጠሩ ምን ብላችሁ መጥራት ያለባችሁ? ወንድም፣ በቃ ወንድም። ፓስተር መጠሪያ አይደለም፣ ሽማግሌ መጠሪያ አይደለም። የአገልግሎት የሥራ ድርሻ ነው። ኦኬ። እንደዛ ከሆነ ምን እንግዲህ ይሄ እኮ የኔ ቃል አይደለም። ማቴዎስ 23 ቁጥር 8 ጌታ ነው ያለው። በቃ ጌታ ስትጠራሩ ወንድማማቾች። ለምንድን ነው እንደዚህ የሆነው? ወንድም የሚለው ማዕረግ ትልቅ ማዕረግ ስለሆነ ከምንም በላይ የተሻገረ ያለፈ ኢቭን ሽማግሌ ወይም አስተማሪ ወይም ፓስተር ከምትዩ የበለጠ ወንድም የሚለው ስም የበለጠ ነው። እግዚአብሔር ይመስገን። ስለዚህ ይሄ እውነት ነው። አስቸጋሪ ነው። ለስጋ ይፈልጋል፣ የሆነ ለየት ማለት ይፈልጋል፣ የሆነ ነገር ይፈልጋል። ግን የክርስትና መንገድ ብዙ አይደለም። መንገዱ ጠባብ ማለት የሚሄዱበትም ጥቂቶች ናቸው። ሰፊው መንገድ ብዙ ሰው ነው የሚሄድበት እና እኔ የሚገባኝ እስካሁን የገባኝ የምረዳው ነገር የእግዚአብሔር ቃል የሚለው ሐዋርያትም የኖሩበት ኑሮ በዚህ መንገድ ነው። ይሄ ማለት አናከብርም ማለት አይደለም። አስተማሪ እናከብራለን፣ ጸጋ እናከብራለን፣ እንጠቀማለን። ግን ሊበ መጽሐፍ ቅዱስ እንደሚለው የእግዚአብሔር ቃል እንደሚለው ብንጠቀም ጥሩ አይደል? አይመስላችሁም? እንደዛ አሁን እንግዲህ ያው ብዙ ጥፊ ለመቀበል ተዘጋጁ። ኦኬ፣ መሞከር ትችላላችሁ። ምክንያቱም አንዳንድ ሰው ያኮርፋል። እኔ እንትኑ ልዩነቱ ቢገባው ግን ማክሮፍ የለበትም ብዬ ነው ማምነው እኔ። እግዚአብሔር ይመስገን። ስለዚህ ሁላችን ምንድነን? ወንድማማ። ለምንድን ነው? ልዩነት የለም። በክርስቶስ ባለን ቦታና ባገኘነው ህይወት ሁላችንም አንድ አይነት ነው። ወንድምነት የመጣው በክርስቶስ ሞትና ትንሣኤ ስለሆነ ነው። እግዚአብሔር ይመስገን። ከዛ የሚላቸው ምንድነው? ወንድሞቼ ከሰማዩ ጥሪ ምን ይሆናችሁ? ተካፋዩ የሆናችሁ ብሎ ለእነዚህ ሰዎች ይነግራቸዋል። አያችሁ፣ አሁን ወዴት ያመጣቸዋል? ወደ ጥሪያቸው ያመጣቸዋል። ከሰማዩ ጥሪ ምን ያደርጋችሁ ናችሁ? የተካፈላችሁ ናችሁ። እግዚአብሔር ይመስገን። ስለዚህ እኛ ጋር የመጣው ጥሪ ሰማያዊ ነው ማለት። ለምንድን ነው ይሄን ያነሳው? የነሱ እዛ ጋር ጽፌዋለሁ። የአይሁድ እምነት ምንም ሰማያዊ ነገር የለበትም። ጥሪው በረከቱ የወረሱትም ምድራዊ ነው። ልክ ነው አይደል? ምክንያቱም አገልግሎቱ ራሱ ቤተ መቅደስ አላቸው፣ የሚታይ ቤተ መቅደስ አላቸው፣ ከተማ አላቸው። እግዚአብሔር ራሱ ባርካችኋለሁ ያላቸው ምድራዊ ነው አይደል? እኔ ህጉን ብትሰሙ ብትታዘዙ አይደል እንደዚህ ይሆናል። እንደዚህ በረከቶቹ በሙሉ ምድራዊ ናቸው። በዋቃ ይባረካል፣ እርሻ ይባረካል አይደል? እንደዚህ ዘርህ ይባረካል እንደዚህ። ስለዚህ በእነሱ አሁን በሚጽፍላቸው ሰዎች ባክግራውንድ ላይ ቆመን ስናየው የነሱ በረከት ምድራዊ ነው፣ ሰማያዊ ምንም ነገር የለበትም። እዚህ ጋር ጽፌዋለሁ ቃሉ ለአብርሃም እግዚአብሔር የሰጠውን ፕሮሚስ ተመልከቱ። ዘፍጥረት 22:17 ላይ ይሄን ያለው እግዚአብሔር መቼ ነው? ይስሐቅን ረድልኝ ብሎት አለ ልጁን ሊሰዋ ሄዶ ከዛ በኋላ ይሄን ነገር ከታዘዘ በኋላ በቃ አሁን እግዚአብሔር እንደምትወድ አውቄያለሁ አለውና ይሄን ቃል ተናገረው። በእውነት ምን አድርጋለሁ አለው? እግዚአብሔር እባርካለሁ አይደል ያለው? በእውነት በረከትን እባርካለሁ፣ ዘርህን እንደምን አደርጋለሁ አለው? እንደ ሰማይ ከዋክብትና በባህር ዳር እንዳለ ምን አሸዋ። አያችሁ፣ የአብርሃምን ዘር እግዚአብሔር ስለታዘዘ እኛም የአብርሃም ልጆች ነን አይደል? አይሁዳውያንም የአብርሃም ልጆች ናቸው። ስለዚህ እግዚአብሔር የአብርሃምን ዘር አበዛዋለሁ ብሎ ያለው አንደኛ እንደ ሰማይ ምንድነው? ከዋክብት የት ነው የሚገኘው? ሰማይ ላይ ነው። አሸዋ የት ነው የሚገኘው? ምድር ላይ ነው። ስለዚህ እግዚአብሔር ሁለት አይነት ህዝብ ነው ያዘጋጀው ማለት ነው። በሰማይ ያለው እንደ ከዋክብት የሰማያዊው ህዝብ የአዲሱ ኪዳን በክርስቶስ ሞትና ትንሣኤ የተገኘው ሰማያዊው ህዝብ ማለት ነው። ምድራዊ ደግሞ እስራኤል ነው። ኤፌሶን ላይም እንደዛ ነው የሚናገረው አይደል? በሰማያዊ ስፍራ በመንፈሳዊ በረከት የባረከን ሁሉ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ስለዚህ ጥሪያችን በራሱ አንደኛ ሰማያዊ ነው እና ዕብራውያን መጽሐፍ ደጋግሞ ይሄን ቃል ይጠቀማል። ሰማይ የሚለውን ቃል ጽፌዋለሁ፣ እዚህ ላይ ታገኙታላችሁ። ደጋግሞ ጽፎታል። እግዚአብሔር ይመስገን። ኢየሱስን በተመለከተ ሲናገር ለምሳሌ አለ አይደል? እዚህ ጋር አስቀምጬዋለሁ። ክርስቶስ በሰማይ በአብ ቀኝ ተቀምጧል። ባለፈው ሳምንት አየን ማለት ነው። ክርስቶስ በአብ ቀኝ ተቀምጧል። 9:14 ላይ ደግሞ ስለኛ ይታይ ዘንድ ወደ ሰማይ ገባ ይላል። ኢየሱስ አሁን የት ነው ያለው? አያችሁ፣ ኢየሱስ አንድ ወቅት ላይ ምድር ላይ ነበር። ታስታውሳላችሁ አይደል? በታሪክ
ምድር ላይ ነበር 33 ዓመት አካባቢ ኖሯል። ከዛ ግን አይደል ሞቶ ከተነሳ በኋላ በማድረግ አሁን ስለኛ ይታይ ሰማይ ነው ያለው። አንድ ቀን ደግሞ ምን ያደርጋል? ይመጣል። እግዚአብሔር ይመስገን ይመጣል፣ ምድርን የሚገዛበት ጊዜ አለ። ስለዚህ ዕብራዊ ጸሐፊው ሞር ሰማይ ያለ ደጋግሞ የሚናገራቸው ነገሮች አሉ። ስለኛም ሲናገር ማለት ነው። ስለኛም ሲናገር አሁን እንደምናየው ጥሪያችን ምንድነው አይደል? ሰማያዊ ነው አይደል? ጥሪያችን ሰማያዊ ነው። ምዕራፍ 6 ቁጥር 4 ላይ ደግሞ ስታዩ የእውነት ብርሃን የበራ አንድ ጊዜ የበራላቸውን መንፈሳዊ ስጦታ የቀመሱ የሚል ቃል አለ አይደል? ስለዚህ ሰማያዊ ጥሪ ምንድነው የሚያደርገው ሲባል ይሄ ጥሪ ምንድነው የሚያደርገው ሲባል አንደኛ መንፈሳዊ ስጦታ ምን አድርገናል? በቅምሻ ተቀብለናል። እግዚአብሔር ይመስገን። ቀምሳችኋል? ሰማያዊ ስጦታ ሰማያዊ ስጦታ ቀምሳችኋል ወይ? ሰማያዊ ስጦታ የሚለው ምንድነው? ሰው በመጀመሪያ ጌታን ሲቀበልና ሲድን የሚያገኛቸው በረከቶች ናቸው። ለምሳሌ የኃጢአት ይቅርታ አይደል? ጽድቅ ቢሆን፣ መለኮታዊ ህይወት ቢሆን፣ ሰላም ቢሆን፣ ደስታ በክርስቶስ በማመን ያገኛቸው የመጀመሪያ በረከቶች እነሱ ሰማያዊ ስጦታ ወይም በቅምሻ መልክ ለሰው የተሰጡ እንደሆነ እንመለከታለን። ከዛ ምዕራፍ 8 ቁጥር 5 ላይ ደግሞ እንደዚህ የሚል ቃል አለ። እዚህ ጋር ሰማያዊ ነገር ብቻ ነው ያልኩት፣ ግን ቃሉ እንደዚህ ነው የሚለው እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊው ነገር ምሳሌና ጥላ የሚሆነውን ያገለግላሉ። አያችሁ? ለሰማያዊው ነገር ምን ምሳሌና እነሱ የሚያገለግሉት አገልግሎት ለሰማያዊ የሚሆን ምንድነው? ምሳሌና ጥላ ነው። ምን ማለት ነው? አገልግሎታቸው አምልኳቸው ለሚመጣው ሰማያዊ ለሆነው ለዛ ምሳሌ ነው። እግዚአብሔር ይመስገን። ስለዚህ ሰማያዊ ጥሪ የሚያደርገን ደግሞ ምንድነው? ሰማያዊ አምልኮ ጋር ወይም ሰማያዊን አምልኮ እንድናመልክ ነው የሚያደርገን። እግዚአብሔር ይመስገን። ስለዚህ አሁን የአዲሱ ኪዳን አምልኮ የምን አምልኮ ነው? ሰማያዊ አምልኮ ነው። እግዚአብሔር ይመስገን። ጌታ ይባርካችሁ። እውነት ነው። ምክንያቱም መንፈስ ቅዱስ ሰጥቶ በመንፈስ ቅዱስ ከሰማይ በመጣ መልእክት እና በተቻለ መጠን አምልኮን ከምን መጠበቅ አለበት? ሰው ከምድራዊ ነገር መጠበቅ አለበት። ምክንያቱም ምድራዊ ነገር የድሮ ኪዳን ነው። የአሁኑ አምልኮ ራሱ ሰማያዊ እንደሆነ መጽሐፍ ቅዱስ ይናገራል። ሌላው ሰማያዊ ሀገር አለን ብሎም ይናገራል። ሰማያዊ ሀገር አለን ብሎ ይናገራል። ለዚህ ሀገራችን በሰማይ ነው የሚል ቃል ማለት አይደል? እዚህ ክፍል ላይ ግን ሰማያዊን ሀገር ይናፍቃሉ የሚል ነገር ይናገራል። ስለዚህ ሰማያዊን ጥሪ ተቀብለን የመጣን ሰዎች ሀገርም አለን። ምን ሀገር? ሰማያዊ ሀገር አለን። እግዚአብሔር ይመስገን። እና ብዙ ጊዜ እንረሳለን አይደል? እንረሳለን። ሰማይ ሀገር እንዳለው ሰው እንረሳለን። ከሱ ይልቅ እንዲያውም ካልተሳሳቱ ኢትዮጵያ ያለው ምድር ነው በጣም እናስታውሰው። የገዛ ነው ቤት ካለ የገዛ ነው መሬት ካለ ብዙ የምናስታውሰው እሱን ነው። ልክ ነኝ አይደል? ኢንቨስት ያደረግንበት ስለሆነ ማለት ነው። ግን እግዚአብሔር ይመስገን በሰማይ ምን አለን? ሀገር አለን። ይሄ ጊዜያዊ መንገዳችን ነው። ሁሉም ነገር ጥለነው እንሄዳለን። ሀገራችን በሰማይ ነው። እግዚአብሔር ይመስገን። እንዲያውም ዝቅ ብሎ ስማችን ራሱ በሰማይ ምን ተደርጓል ይላል? ተጽፏል ይላል ምዕራፍ 12 ላይ አይደል? ስማችን በሰማይም እንደተጻፈ ይናገራል። ስለዚህ የእያንዳንዳችን ስም የት አለ? ሰማይ አለ። እግዚአብሔር ይመስገን። ስለዚህ ሰማይ አገር እንዳለው ሰው ወይም ሰማይ አገር ያለው ሰው እንዴት ነው የሚኖረው ሲባል ልቡ በዚህ ምድር ባለ ነገር ምን አይሆንም? አይከብድም። መጽሐፍ ቅዱስ ብዙ ጊዜ እንደዚህ ደጋግሞ የሚናገራቸው ልባችሁ ምን አይሆን? አይክበድ። እዚህ ዓለም ላይ ባለው ትዳርና ንግድ ምን አታድርጉት? አታጠላልፉት አይደል? እግዚአብሔር ይመስገን። እና ዛሬ ብዙ ነገር ሰው ምድር ላይ የሚጎትተው ነገር ነው ያለው። ቸርችም መጥቶ የሚያየውና የሚሰማው ወደ ምድር የሚጎትተውን ነገር ነው። እግዚአብሔር ከዛ ያድነን። አገራችን በሰማይ ነው እና ለዛ ለከበረ ነገር ተጠርተናልና ልባችን የሚናፍቀው ኑሯችን፣ አካሄዳችን የሚጓጓለትና የሚኖርለት ነገር እሱ ቢሆን በቃ እግዚአብሔር ይመስገን ትልቅ ነገር ነው። ሁለተኛ ደግሞ ምንድነው የሚባለው? ሁለት ቤት ያላት አይጥ ነው የሚባለው። በቀላሉ አትሞትም ይባላል አይደል? ካረሰው እንደዛ የሚባለው ሁለት ቤት ምን ማለት ነው? ሰማይ ቤት እንዳለው የሚያስብ ሰው፣ በትክክል የሚያስብ ሰው ምድር ባለው ነገር ብዙ አይጨነቅም። አሁን ብዙ የምንጨነቀው ለምንድን ነው? ነገን እያሰብን ነው አይደል? ብዙ የሚያስጨንቀ ነገር አለ በጣም። ግን ሰማይ አገር እንዳለ በትክክል ሲገባን ግን ይሄንም ምን ንቀው እኮ ነው አብርሃም የኖሩት አይደል? ንቀው በቃ የዚህ የምድሩ ነገር ንቀው እነ ጳውሎስ ንቀው ነው የኖሩት። እንዲህ ንቀው ያደረጋቸው ነገር ምንድነው? ሰማይ ያለው ነገር ስለሚያስቡ ነው። እዚህ ጋር ይላችኋል ከሰማዩ ጥሪ ተካፋዮች የሆናችሁ ወንድሞች። የሰማዩ ጥሪ እኛ የተካፈልነው ጥሪ ምድር ላይ የሚያስቀምጠን አይደለም። ሰማይ አገር ሰማይ እንድንገባ ስማችን ሰማይ የተመዘገበ ሰዎች ነው። እግዚአብሔር ይመስገን። ስለዚህ ሰማይ አገር እንዳለው እያሰብን እንድንኖር እግዚአብሔር ይርዳን። ክብር ለጌታ ይሁን።
ስለዚህ ይሄ ጸሐፊ ምን ይላቸዋል? እነዚህ ሰዎች በአይሁድ እምነት ያሉ ስለሆኑ እናንተ ወንድሞች የሰማዩ ጥሪ ምን አድርጋቸዋል? ተካፋዮች አድርጋቸዋል። ስለዚህ ምድራዊ ከሚታየው ነገር ተሻግራችሁ ወዴት ነው? ወደ ሰማያዊው ነገር ነው። ሰማይ ጥሪ ያላችሁ ቀምሳችሁታል። ሰማዩን ስጦታ ቀምሳችሁታል። ሰማያዊ ሀገር አላችሁ፣ ሰማያዊ አምልኮ አላችሁ አይደል? ስማችሁ በሰማይ ተጽፏልና ከዚህ ነገር አሁን አድርጎ ተሻገሩ ብሎ ይሄ ነገር ሲነግራቸው እንመለከታለን። እግዚአብሔር ይመስገን። ከዛ ግን የሚያነሳው ነገር ምንድነው? የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይላል ቁጥር 3:1 ላይ። አሁን ኢየሱስን እዚህ ጋር ያነሳዋል። ኦኬ ምን ይለዋል? ኢየሱስን የሃይማኖታችን ሐዋርያና ሊቀ ካህናት ኢየሱስን ክርስቶስን ተመልከቱ ይላል። እግዚአብሔር ይመስገን። ስለዚህ ኢየሱስ የሃይማኖታችን ምንድነው? ሐዋርያ ነው ይለዋል። ሐዋርያ ማለት ምን ማለት ነው? ሐዋርያ ማለት ምን ማለት ነው? ሐዋርያ ማለት ሐዋርያ ማለት በሙሉ ስልጣን አይደል? በሙሉ ስልጣን የተላከ ሰው ማለት ነው። በሙሉ ስልጣን በሙሉ ውክልና የተላከ ሰው። ለኢየሱስ ግን ስናወራ ኢየሱስ የአዲሱ ኪዳን የመጀመሪያው ሐዋርያ ነው። እግዚአብሔር ይመስገን። ስለዚህ አሁን ጳውሎስ እያስተዋወቀን ያለው ኢየሱስ አዳኛችን ነው አይደል? ኢየሱስ አዳኛችን ነው። ባለፈው ደግሞ ምን አየን? ኢየሱስ ካፒቴናችን ነው አይደል? ፐርፌክት ሊደራችን ነው አለን። ዛሬ እየነገረን ያለው ኢየሱስ ደግሞ ምናችን ነው? ሐዋርያችን ነው፣ ሊቀ ካህናችን ነው። የእምነታችን ሐዋርያና ሊቀ ካህናችን ነው። ስለዚህ ኢየሱስ ሐዋርያ ሆነ ስንል ምን ማለት ነው? ከእግዚአብሔር ነው ሐዋርያ ከእግዚአብሔር ነው የሚላከው። እግዚአብሔር ይመስገን። ስለዚህ ኢየሱስ ከእግዚአብሔር ዘንድ የእግዚአብሔርን ነገር ይዞ ወደ ሰው የመጣ መልእክተኛ ነው ማለት ነው። እግዚአብሔር ይመስገን። ኢየሱስ ምንድነው? ሐዋርያ ነው። ስለዚህ ሐዋርያ ነው ስንል ምንድነው? አዲስ ኪዳን ላይ ብዙ ጊዜ ደጋግማችሁ ካያችሁ ጌታ ሲናገር የላከኝ ማን ይላል? አረ የላከኝ እኮ አባቴ ነው፣ የላከኝ አብ ነው ይላል። ስለዚህ ኢየሱስ ተልኮ ነው የመጣው እና ተልኮ ሲመጣ ግን የመጣው ብቻውን አይደለም። እግዚአብሔርን ነው ይዞልን የመጣው። የእግዚአብሔርን ነገር፣ የእግዚአብሔርን ሕይወት፣ የእግዚአብሔርን ነገር ሊያካፍለን የእግዚአብሔርን ነገር ይዞ ነው የመጣው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ወደ ሰው የቀረበው በማን በኩል ነው? በክርስቶስ ነው። ስለዚህ ኢየሱስ ሐዋርያ መሆኑ እግዚአብሔርን ይዞ ወደኛ የመጣ ያስተዋወቀን፣ ከዛም አልፎ ደግሞ እኛ ውስጥ እንዲኖር ያደረገ አምላክ ነው። እግዚአብሔር ይመስገን። አይ ቲንክ ዮሐንስ 14 ላይ ይመስለኛል። ዮሐንስ 14 ቁጥር 20 ምናምን ውስጥ አካባቢ ጌታ አንድ የተናገረው ነገር አለ። የሚወደኝ አለ አረ ቃሌን ይጠብቃል አለ። ከዛ አባቴ ምን ያደርገዋል? ይወደዋል። ከዛ መተን በሱ ዘንድ ምን እናደርጋለን? መኖሪያ እናደርጋለን የሚል ቃል አለ። ስለዚህ ኢየሱስ ክርስቶስ የእምነታችን ሐዋርያና ሊቀ ካህን ነው ስንል ጽፌዋለሁ አይደል? ስለዚህ ስንል ሐዋርያ ማለት ከእግዚአብሔር ዘንድ ወደ ሰው የተላከ ማለት ነው። ሊቀ ካህን ማለትስ? ሊቀ ካህን ማለት ደግሞ ከሰው አይደል? ከሰው ማንን ይዞ ሰውን ይዞ ወደ እግዚአብሔር የገባ ማለት ነው። በብሉይ ኪዳኑ እና አሮን፣ አሁን እዚህ ጋር የብሉይ ኪዳኑ ሐዋርያ ሙሴ ነው፣ ሊቀ ካህኑ አሮን ነው። ሁለት ናቸው። እዚህ ጋር ግን ኢየሱስ የሁለቱንም አንድ ታይትል ነው የያዘው። ስለዚህ በብሉይ ኪዳን ጊዜ አሮን ወይም ሊቀ ካህኑ ምንድነው የሚያደርገው? የእስራኤልን ሕዝብ ይዞ በማን ፊት ነው የሚመጣው? በእግዚአብሔር ፊት ነው የሚመጣው። እግዚአብሔር ይመስገን። ኢየሱስ ደግሞ ምንድነው ያደረገው ስትባሉ ሊቀ ካህኑ ምንድነው የሚያደርገው አልኳችሁ? ሰውን ይዞ ከሰው ሰው ሆኖ ስለመጣ ሰውን ይዞ ወደ ማን ነው የሚገባው? ወደ እግዚአብሔር ነው የሚገባው። ስለዚህ ኢየሱስ ስለኛ ይታይ ገባ የሚለው በክርስቶስ ኢየሱስ ክህንነት እኛ በእግዚአብሔር ፊት ምን አግኝተናል? መግባትን ቦታን አግኝተናል። ተዚላችሁ ባለፈው ሳምንት ይሄን ቃል አንስተን ነበር። እርሱ ያው ለዘላለም በህይወት የሚኖር ስለሆነ አይደል? ስለኛ ስለሚያማልድ አይደል? በእርሱ የሚመጡትን ፈጽሞ ሊያደርጋቸው ይችላል፣ ሊያድናቸው ይችላል ብለን አስብ። ስለዚህ ሊቀ ካህን ነው ሲባል ኢየሱስ እኔና እናንተ በእግዚአብሔር ፊት ምን አድርጎናል? ይዞን ገብቷል። ጌታ ይመስገን። አሁን ራሱ ስለኛ ምን ያደርጋል አይልም ቃሉ ይላል እኮ ስለኛ ዘወትር ማለት ነው። ዘወትር ማለት ነው ኤቭሪ ታይም ስለኛ ኢየሱስ ክርስቶስ ምን ያደርጋል? በእግዚአብሔር ፊት ይማልዳል። ስለዚህ እግዚአብሔር ሁሌ ስለኛ ይሰማል ማለት ነው። አይገርም? ስለኛ ሪፖርት አለው ማለት ነው። ሪፖርቱ ግን ምን አይነት ሪፖርት ነው? እኛ እንደምናውቀው አይነት ሪፖርት አይደለም። ሪፖርቱ በቃ እነዚህ የማን ናቸው ይላል ጌታ። የኔ ናቸው፣ በደሜ ምን አድርጌያቸዋለሁ? አጽንቻቸዋለሁ። ኃጢአታቸው ምን አድርጌያለሁ? አስወግጃለሁ። ዋጋ ምን አድርጌላቸዋለሁ? ከፍያለሁ። ሁሉ ጊዜ ዘወትር ሪፖርት ይቀርባል ስለኔ ስለናንተ። እግዚአብሔር ይመስገን። ስለዚህም ነው
ፈጽሞ ሊያድናቸው ይችላል የተባለው እና እዚህ ጋር ጸሐፊ ሲያነሳ እሱ የሃይማኖታችን ሐዋርያ ሊቀ ካህን ነው ሲለው ሙሴ እና አሮን ያላቸውን ነገር ወስዶ ነው ኮምፔር እያደረገ ያለው። ዛሬ ሙሴ ስለሆነ ሙሴን ነው የምንመለከተው። እግዚአብሔር ይመስገን። ምዕራፍ 3 ቁጥር 5 ሚሊዮን ተመልከቱ። ሙሴ በኋላ ስለሚናገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበረ። ክርስቶስ ግን እንደ ልጅ በቤቱ የታመነ ነውና ይላል። አሁን ሙሴን ያነሳል። እዚህ ጋር ሙሴን ያነሳል። ሙሴ የብሉይ ኪዳን ሐዋርያ ነው። አሁን ማወዳደሪያ ነጥብ አድርጎ ያነሳው ጳውሎስ ይሄን ፖይንት ነው እና ምንድነው ያደረገው ሙሴ ብሎ ሲያነሳ እዚህ ክፍል ላይ ሙሴ ያደረገው ምንድነው? እዚህ ጋር እንደምታዩት በኋላ ስለሚነገረው ነገር ምስክር የሚለው ያው በክርስቶስ ስለሚመጣ ወደፊት ስለሚሆነው ነገር ምሳሌ ሊሆን ማለት ነው። በቤቱ ላይ በምን ላይ በቤቱ ይላል አይደል? በቤቱ ሁሉ ላይ እንደ ሎሌ የታመነ ነበረ። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነውና ይላል። ምን ማለት ነው? ሙሴ የእስራኤልን ሕዝብ እግዚአብሔር ልኮት ማለት ነው አይደል? እግዚአብሔር ልኮት ሕዝቤን ከፈርዖን ቀንበር ከፈርዖን የነሱን ነገር ሰምቻለሁ አይደል? ያሉበትን ጭንቀት ሰምቻለሁና ሂድና ሕዝቤን ታድናለህ አለው። ሄዶ ከእግዚአብሔር ተልኮ ሕዝቡን እየመራ ከግብጽ አወጣው አይደል? መራው ማለት ነው። እና እግዚአብሔር ወደሚሰጣቸው እግዚአብሔር ተስፋ ወደ ገባላቸው ነገር ይዟቸው ወጣ ማለት ነው። ከዛ ቀጥሎ ኢያሱ ቀጠለው ማለት ነው። ስለዚህ መውጣታቸው አንድ ነገር ሆኖ በሱ መብሪት በሐዋርያው ሙሴ መውጣታቸው አንድ ነገር ሆኖ ግን ለምንድን ነው የወጡት? ለምንድን ነው የወጡት ሲባል የወጡበት ሪዝን አንድ ነው። የወጡበት የዛ የፈርዖን ቀንበር ከብዷቸው የራሳቸውን ወጥተው የራሳቸውን ነገር እንዲያደርጉ አይደለም። የወጡት ለአንድ ፐርፐስ ነው። የእግዚአብሔርን ምን ለመስራት? ማደሪያ ለመስራት ነው። እግዚአብሔርን ለማገልገል አይደል? ያገለግለኝ ዘንድ ሕዝቤን ልቀቅ አለው። ስለዚህ እግዚአብሔርን ለማገልገል የእግዚአብሔርን ማደሪያ በምድር ላይ እግዚአብሔር አክሰስ የሚያገኝበትን ነገር ለመስራት ወይም ለማግኘት ይዟቸው ወጣ። ስለዚህ የእግዚአብሔር ትልቁ አጀንዳ ምንድነው ካላችሁ ማደሪያውን በመካከላቸው ማድረግ ነው። በመካከላቸው አድራለሁ ያላቸው ያላቸው። ስለዚህ እግዚአብሔር በመካከላቸው ማደሪያውን መስራት ይፈልጋል። ለዛ ነው የወጡት። እግዚአብሔር ይመስገን። ስለዚህ ሙሴ አውጥቶ ያደረገው ነገር ከጠላት ከባርነት ከሞት ከፈርዖን ነገር ወጥተው አሁን የእግዚአብሔር ማደሪያ ለመሆን በሙሴ መሪነት ወጥተዋል። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ማደሪያ የሚለው ሐሳብ የእግዚአብሔር ቤት ማለት ነው አይደል? የእግዚአብሔር ቤት ሆነው ነው የተሰሩት። ቤት ማለት ያው ኖርማሊ ቤት የሚለው ቃል አሁን ቤት ሲባል የሚገባ ምንድነው? ቤት ሲባል ኖርማል ህንጻው ነው አይደል? ግን ቤቱ የሚለው እንደዛ አይደለም። ሃውስሆልድ ነው የሚለው ፋሚሊ የሚል ቃል ነው ያለውና ኤኒሃው ስዕሉ ምንድነው ካላችሁት እዚህ ጋር በቤቱ የታመነ ነው ሲል ቤቱ የትኛው ነው? ቤቱ የትኛው ነው ሲባል እንደዛ አይደል የሚለው ሙሴ በቤቱ ሁሉ እንደ ሎሌ የታመነ ነበር። የትኛው ነው ቤቱ ሲባል ቤቱ ህዝቡ ነው። እግዚአብሔር ያደረው ህዝብ ላይ ነው እንጂ ሆነ ህንጻ ውስጥ አይደለም። ስለዚህ ሙሴ እዚህ ጋር መጣና ሙሴ በቤቱ ላይ እንደ ባሪያ የታመነ ነበር አለ። ከዛ ቁጥር 3:3 ተመልከቱ ምን እንደሚል ቤቱን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባ ሆኖ ተቆጥሯልና። ስለዚህ ኢየሱስ ከሙሴ የሚበልጠው በምንድን ነው ስትሉት ሙሴ ህዝቡን እየመራ አይደል ለእግዚአብሔር ማደሪያ እንዲሆኑ አደረገ። ሰዎችን እየመራ ወደሚገባው ስፍራ ደርሰው የእግዚአብሔር ማደሪያ በመካከላቸው እንዲኖር አደረገ። እግዚአብሔር ቤቱን በመሬት አደረገ፣ መኖሪያውን በምድር አደረገ በእስራኤል ህዝብ መካከል። ግን ልዩነቱ ምንድነው? ሙሴ የቤቱ አንድ ክፍል ከሁሉ እያንዳንዱ ቤት አይደል በሰው ተዘጋጅቷል እንደሚል ሙሴ የቤቱ አንድ ክፍል እያንዳንዱ ሰው ነው ተሰብስበው አንድ ላይ ምን የሆነው ኮርፖሬት ቤት የሆነው ማለት ነው። ኢየሱስ ግን ቤት ብቻ ሳይሆን ቤቱን የሚያዘጋጀው ማን ነው? አያችሁ? ስለዚህ በሁለቱ መካከል ያለው ልዩነት ምንድነው? ሙሴ ከህዝቡ እንደ አንዱ ነው፣ ከቤቱ እንደ አንዱ ነው። ኢየሱስ ግን ቤቱን ራሱን ያደረገ ነው፣ ያዘጋጀ ቤቱን የሰራ ለሙሴም ትእዛዝን የሰጠ አይደል ምሪትን የሰጠ እሱ ራሱ ቤቱን ያዘጋጀው ክርስቶስ ነው። ስለዚህ ቤት ይበልጣል ወይስ ቤቱን ያዘጋጀው ይበልጣል ሲባል ቤቱን ያዘጋጀ የሚበልጥ ክብር አለው። ስለዚህ ሙሴ ብዙ ትልልቅ ነገር ያለው ሰው ቢሆንም ማለት አላነሳውም። ያነሳው አንድ ነገር ነው። በቃ ሙሴ ቤት የእግዚአብሔር ቤት እንዲሰራ ህዝቡን መርቶ ወጥቷል። እሱም ከቤቱ አንዱ አካል ነው። ኢየሱስ ግን እንደሱ ብቻ አይደለም። ቤቱንም ያዘጋጀው ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ስለዚህ
አሁን እዚህ ጋር ስለ ኢየሱስ ስናይ አንድ ነገር ላሳያችሁ ፈልጋለሁ። ኢየሱስ እንዴት ነው ቤቱን ያዘጋጀው ብለን ስናይ ምክንያቱም ያዘጋጀው ስለሚል ማለት ነው። ያው እንደምናውቀው ኢየሱስ ሁለት ማንነት ነው ያለው አይደል? ሁለት ማንነት፣ ሰዋዊ ማንነት አለው፣ መለኮታዊ ማንነት አለው። መለኮታዊ ማንነቱ አምላክ ነው። ሰዋዊ ማንነቱ ደግሞ እንደኔና እንደናንተ ነው። ስለዚህ በሰዋዊ ማንነቱ ኢየሱስ ክርስቶስ በሰዋዊ ማንነቱ የቤቱ አንድ ክፍል ነው ራሱ። ምክንያቱም እሱ የቤተ ክርስቲያን ምንድነው? ኢየሱስ ክርስቶስ ራስ ነው ይላል። ያ ቤተ ክርስቲያን የክርስቶስ አካል ናት። የአካሉ ደግሞ እሱ ምንድነው? ራስ። ከአካል የተለየ ነው እንዴ? ነው አይደለም? የተለየ አይደለም። ራሳችንን ትተን የመጣን ሰዎች የለንም ማለት። ምክንያቱም አካላችን በሄደበት ቦታ ሁሉ ራሳችንን ምን ያደርጋል? አብሮ ይሄዳል። ስለዚህ ራስ የአካሉ ምንድነው? አንድ ፓርት ነው። ስለዚህ ኢየሱስ የቤተ ክርስቲያን ራስ እንደመሆኑ መጠን የአካሉ አንድ ፓርት ነው። ሙሴም የቤቱ ምንድነው አለን? አንድ ፓርት ነው። ግን ኢየሱስ ደግሞ መለኮትም ስለሆነ በመለኮታዊ ፓርቱ ደግሞ አካሉ ምን ያደረገ? ያዘጋጀ እሱ። እግዚአብሔር ይመስገን። ስለዚህ ኢየሱስ እነዚህን ሁለት ነገሮችን የያዘ ስለሆነ ከሙሴ የበለጠ ነገር እንደሆነ እንመለከታለን። እዚህ ጋር አንድ ነገር ላንሳ። ኢየሱስ የቤቱ አካል ነው ብለን ስንል ወይም የቤተ ክርስቲያን ራስ ነው፣ የቤተ ክርስቲያን አካል ነው ስንል ቤተ ክርስቲያንን በእግዚአብሔር ቤት ህንፃ ላይ ኢየሱስ ክርስቶስ እዚህ ጋር ጽፌዋለሁ አይደል? ምዕራፍ ኤፌሶን 4:12 ተመልከቱ ምን እንደሚል። ኤፌሶን 4:12 ሁላችን ስንታችን? ሁላችን ማለት ነው የማይመለከተው ሰው አለ? የዳነ ሰው ሁሉ ማለት ነው። እሺ የተቀመጠውም የሚያገለግለው ማለት ነው። ስለዚህ ሁላችን የእግዚአብሔር ልጅን በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስን ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት ለክርስቶስም አካል ህንፃ ፍጹማን የሆኑ ዘንድ። አሁን ስሙ የሚለው እዚህ ጋር ለክርስቶስ ምን አካል ህንፃ ፍጹማን የሆኑ ዘንድ። ህንፃ ምንድን ነው? ቢልዲንግ ነው አይደል? ህንፃ ማለት ቢልዲንግ ወይም ቤት ማለት ነው። እግዚአብሔር ይመስገን። ስለዚህ ክርስቶስ ቤቱን ያዘጋጀ ነው አይደል? ስለዚህ ቤቱንም የሚሰራ ህንፃውንም የሚሰራ ክርስቶስ ነው። እንዴት ይሰራል ሲል ሁላችንም የቤቱ እያንዳንዱ አካል የሆነውን ሁላችንንም የእግዚአብሔር ልጅ በማወቅና በማመን ወደሚገኝ አንድነት ወደ ሙሉ ሰው መተን አገልግሎትን በማገልገል ለዚህ አካል ፍጹም ህንፃ ሆነን ለመሰራት እንችላለን ማለት ነው። እግዚአብሔር ይመስገን። ስለዚህ አካሉ እንዲሰራ ህንፃው እንዲሰራ በአዲስ ኪዳን ቤቱ እንዲሰራ ኢየሱስ ክርስቶስ ቤቱን ለመስራት የሚያገለግል ማቴሪያል ወይም ድንጋይ ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ ራሱ ሲናገር አራት ነገር አስቀምጧል። ስለ ድንጋይ ሲናገር ባይብል ስተዲ ላይም ይሄን አንስተናል። ስለዚህ አንደኛ ኢየሱስ ምንድነው? እዚህ ኢሳይያስ ላይ ተቀመጠው አይደል? ኢየሱስ የመሰረት ምንድነው? ድንጋይ ነው። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለምን ለመሰረት አስቀምጣለሁ፣ የተፈተነው የከበረውን መሰረቱም የጸናውን የማዕዘን ድንጋይ የሚያምን አያፍርም። አሁን ድንጋይ ስል ስለ ኖርማል ድንጋይ አይደለም የሚያወራ ያለው። ኢየሱስ ክርስቶስ እኔ ምንድነኝ አለ? የመሰረት ድንጋይ። የመሰረት ድንጋይ ለምንድን ነው የሚጠቅመው? ፋውንዴሽን ነው አይደል? ስለዚህ የክርስቶስ ቤተክርስቲያን መሰረቷ ማን ነው? ኢየሱስ ነው። ሌላ መሰረት የላትም። እግዚአብሔር ይመስገን። ስለዚህ የክርስቶስ አካል የምታድገው ህንፃ ሆና የምትሰራው መጀመሪያ መሰረቷ ምን ሲሆን ነው? ትክክለኛ መሰረት ሲሆን ነው። መሰረቷ ኢየሱስ ነው። የማዕዘን የመሰረት ድንጋይ። እግዚአብሔር ይመስገን። ስለዚህ የመሰረቱ ድንጋይ ማን ነው? ኢየሱስ። እግዚአብሔር ይመስገን። ሰው አይደለም። የቤተ ክርስቲያን መሰረት ሰው አይደለም። አንዳንዴ በንግግር ስህተት ይመስለኛል ሰዎች ቤተ ክርስቲያን መስራት ይችላሉ አይደል? ቤተ ክርስቲያን መስራቿ ማን ነው? እሽክላው ስህተት ነው ብዬ ማስበው የንግግር ስህተት ነው። መስራቿ ማን ነው? ኢየሱስ ነው። እግዚአብሔር ይመስገን። ስለዚህ በቤተ ክርስቲያን መሰረቷ ምክንያቱም እግዚአብሔር አሁን እያወራን ያለው ስለ ቤት ነው። በቃ ያነሳው ቤት የሚለውን ነገር ያነሳው የብሉይ ኪዳን ቤት በሙሴ ተመርቶ የወጣው ነው። ሙሴ የዛ ክፍል አንዱ ክፍል ነው። የአዲሱ ኪዳን ቤት ግን ቤተ ክርስቲያን ወይም እኛ ነን። መሰረቱ ጌታ እንዳስቀመጠው ኢየሱስ ነው። ጌታ ይመስገን። ኢየሱስ የመሰረት ድንጋይ ብቻ አይደለም። ደግሞ የምን ድንጋይ ነው? የማዕዘን ድንጋይ ነው።
ግንበኞች የናቁት ድንጋይ እርሱ ምን ሆነ? የማዕዘን ራስ ሆነ። ዝቅ ብሎ ደግሞ እናንተ ግንበኞች የናቃችሁት ጴጥሮስ የተናገረው ነው። የማዕዘን ራስ የሆነው ይህ ድንጋይ ነው ያለው ስለ ኢየሱስ ነው። ከዛ ዝቅ ብሎ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ኢየሱስ ነው ብሎ የተናገረበት ክፍል ነው። ስለዚህ ኢየሱስ የማዕዘን ምንድን ነው? ስለዚህ የመሰረት ብቻ አይደለም ማለት ነው። የምንም ድንጋይ ነው። የማዕዘን ድንጋይ ለምንድን ነው የሚያስፈልገው? ኮርነር ስቶን ማለት ነው። ለምንድን ነው የሚያስፈልገው ሲባል የማዕዘን ድንጋይ የሚያስፈልገው ከተለያየ ዳይሬክሽን የሚመጡትን ምን ማድረግ ነው? ማያያዝ ነው። አያችሁ፣ የክርስቶስ ቤተክርስቲያን መሰረቷ ብቻ አይደለም ክርስቶስ። አንዳችን ከአንዳችን ጋር የምንገናኘው በምንድን ነው? በክርስቶስ ነው። አለዛ እኔና እናንተን የሚያገናኝ ምንም ነገር የለም በፍጹም። ምንድን ነው የሚባለው? ምንና ምን ነው የምንሆነው? እውነት እኮ ነው። ስለዚህ እንደዛ ባይሆን ቤተክርስቲያን ትቆማለች ወይ? አትቆምም እኮ አይደል? ጥቅሱን ጽፌው አላለም። ኤፌሶን 4:16ን ተመልከቱ እንደሚል። ኤፌሶን 4:16 ከእርሱም የተነሳ አካል ሁሉ አይደል? አካል ሁሉ እያንዳንዱ ማለት እያንዳንዳችን ማለት ክፍል በልክ እንደሚሰራ በተሰጠለት ጅማት ሁሉ እየተጋጠመና እየተያዘ ራሱን በምን በፍቅር ለማነጽ አካሉን ያሳድጋል። አያችሁ፣ ፍቅር የሚቀላል በቃ አካሉን የሚያሳድገው በፍቅር ነው ያደርጋል፣ ያሳድጋል። ፍቅር ማን ነው? ክርስቶስ ነው። ስለዚህ እኔና እናንተን የሚያገናኘን መመሰረታችን ብቻ አይደለም፣ የተገናኘንበት እንትን ራሱ ክራይስት ነው። ያ ፍቅር ነው። እግዚአብሔር ይመስገን። ስለዚህ ነው ተቻችለን እኮ የምንቀመጠው አይደል? ተቻችለን ስለማናጠፋ ነው። እናጠፋለን እኮ አይደል? እና ምክንያቱም ሰዎች ስለሆነ ባህሪያችን ገና ስላልተሰራ ብዙ ችግር ስላለብን ሳናስበው የሚወጣ ብዙ ነገር አለ። ግን የማዕዘኑ ድንጋይ ማን ነው? ስለዚህ በፍቅር ይቅር እየተባባልን አይደል? እየተውን እየተሸከምን እና አንዳንድ ሰው ይደነግጥና የሆነ ነገር ሲፈጠር ጥሎ ይሄዳል። ልክ ነኝ አይደል? ለምንድን ነው የማዕዘኑን ድንጋይ ኢየሱስ ምን አላደረገውም? አላየውም። መሰረቱን ብቻ ነው ያወቀው። እሱ ግን አብረን የሚያኖረንም ማን ነው? ክራይስት ነው። እግዚአብሔር ይመስገን። እሱ በእያንዳንዳችን ውስጥ ነው ያለው። በእሱ ካልተያያዘን ደግሞ መያያዝ አንችልም፣ እንፈርሳለን። እኔ ከአንዳንድ ሰው እናንተም ሰምታችሁ እንደሆነ አላውቅም። አንዳንድ ቦታ ስትሰሙ ዝም ብላችሁ ስትሰሙ ቸርች እኮ ነው ቸርች ተብሎ ማለት ነው። ስትሰሙ ግን ሰዎቹ እርስ በርስ የተገናኙበት ነገር ክርስቶስ አይደለም። ኢንዲቪደር ስታተሳቸው ነው። የራሳቸው የሆነ ስታተስ አላቸው እነሱን የሚመስል ወይም ደግሞ የሀገር ልጅ ነው ገብቷቸዋል። እና የሀገር ልጅ ሆነው ይቧደኑና ገብቷቸዋል። ሽማግሌውም ፓስተሩም ምኑም እነሱ ናቸው። እና ሌላ ከነሱ ወጣ ያለ ሰው ሲመጣ አያስጠጉም። እንደዚህ ስለሰማሁ ነው። እና እኔ እንደዚህ ያወራኝ ሰው ምንድን ነው ያልኩት? ይሄ ቸርች አይደለም ውጣ ነው ያልኩት። ምክንያቱም ቸርች ምንያዘው በማን ነው? ምንያዘው በክርስቶስ ነው። እግዚአብሔር ይመስገን። ሌላ ቢሆን ኖሮ አንገናኝም ነበር እዚህ። እውነት እኮ አንገናኝም። በአገር ልጅ ብንገናኝ አይደል? በአገር ልጅ ቢሆን በስታተስ ቢሆን ወይም ደግሞ በአካዳሚክ ባለን ነገር ቢሆን አይደል? እዚህ አንገናኝም ነበር። እና የክርስቶስ ቤተክርስቲያን እርስ በርሷ ተያይዛ የምታድገው ጆይንቱ ማን ስለሆነ ነው? ክርስቶስ ስለሆነ። ስለዚህ ሁሌ የሆነ ነገር ሲፈጠር ማንን እንመልከት? ክርስቶስ። እሱ መሰረትም ደግሞ ምንም ነው፣ የማዕዘን ድንጋይ ነው። ጌታ ይመስገን። ስለዚህ በሱ መያያዝ ይሁንልን አይደል? ጌታ ይመስገን። ሶስተኛው ኢየሱስ ደግሞ የማዕዘን ብቻ አይደለም፣ ደግሞ የምን ድንጋይ ነው? የመደምደሚያ ድንጋይ ነው። መደምደሚያ ማለት ምን ማለት ነው? መጨረሻው ማለት ነው። ስለዚህ ሌላው ቤተክርስቲያን ውስጥ ስንሰራ ማለት ነው አድገን ምን መስለው ማለት ነው? ኢየሱስን ነው። ጌታ ይመስገን። እና ሰውን ለመምሰል አትደጉ። አንዳንድ ቦታ ሰው እሱን እንዲመስል የሚያሳድገው ናይ የክርስቶስ ቤተክርስቲያን ከሆነች እውነተኛው የክርስቶስ ቤተክርስቲያን ሰዎች የሚያድጉት ወደ ማን ነው? ቶፕ የሆነው መደምደሚያው ድንጋይ ኢየሱስ ነው። እና ሰዎች ሰውን እየመሰሉ ከሄዱ ችግር ነው። ጤነኛ ነገር የለም ማለት ነው። ስለዚህ በቤተክርስቲያን ውስጥ መሰረቱ፣ ማዕዘኑ፣ መጨረሻውን ፊኒሽንጉ ኢየሱስ ነው። ጌታ ይመስገን። ስለዚህ እንደዛ ሲሆን ነው የጌታ አካል ወይም የጌታ ቤት በምድር ላይ ተሰራ የሚባለው። ኦኬ። ስለዚህ ኢየሱስ አካሉን ይሰራል፣ ቤቱ ይሰራል ስንል የሚሰራው በዚህ መንገድ ለማለት ነው ያነሳው። ስለ ቤት ስለተነሳ ኢየሱስ ቤቱን የሚሰራው እሱ ለእያንዳንዱ ህይወትን እየሰጠ አይደል?
ህይወትን እየሰጠ ከእርሱ ጋር ባለን ህብረትና ግንኙነት ነው የክርስቶስ ቤት የሚሰራው። ከዛ ውጭ ግን የክርስቶስ ቤት አይሰራም። ሕያው ድንጋይም ተብሎ ተጠርቷል አይደል? ሕያው ድንጋይም ተብሎም ተጠርቷል። በሰው ወደ ተጣለ በእግዚአብሔር ዘንድ ወተመረጠ ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ የቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋይ ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ለመሆን አድርጉ ተሰሩ። አየህ፣ መንፈሳዊ ቤት የምንሰራው ሌላው ሕያው ድንጋይ የሚባል ነው። ኢየሱስ ምንድነው ደግሞ? ሕያው ድንጋይ። ምን ማለት ነው? እኛ ሕያዋን ድንጋዮች ነን። በቃ ሁል ጊዜ ከሱ ጋር ምን ማድረግ አለብን? ጆይን ማድረግ አለብን። ከሱ ጋር በተገናኘን ቁጥር መንፈሳዊ ቤት ለመሆን ሌላ ነገር የለውም። ጌታ ቤት ነው እየሰራ ያለው። ስለዚህ መንፈሳዊ ቤት የሚሰራን ከሱ ጋር ሕያው ድንጋይ ሆነን ከሱ ጋር ሆነን እንድናረግ ህብረት እንድናረግ ያስፈልጋል ማለት ነው። ጌታ ይመስገን። ስለዚህ ኢየሱስ ቤቱን ያዘጋጀ ማን ነው አልኳችሁ? ኢየሱስ ነው። ቤቱን ሙሴ ያው አብሮ አንድ ፓርት ነው። ኢየሱስ የአካሉም ፓርት ነው። እንደገና ቤቱን ምን ያደረገ ነው? ያዘጋጀ ነው። ስለዚህ ቤቱን ያዘጋጀው በዚህ መንገድ ነው። ጌታ ይመስገን። አንድ ሀሳብ እኔና ጨርሳለሁ። ትዝ ይላችኋል ዕብራውያን ምዕራፍ 2 ላይ ስናይ ዕብራውያን 2 ላይ ስናይ እንደዚህ የሚል ቃል አለ። ቅድም ያነበብኩት ማለት ነው። ምዕራፍ 2 ቁጥር 13 ላይ ምዕራፍ 2 ቁጥር 13 ላይ ስምህን ለወንድሞቼ ነግራቸዋለሁ በማህበር መካከል በዜማ ማህበር የሚለውን ቸርች ማልኳቸው አይደል? ቸርች ማለት ነው ማህበር የሚለው እነሆኝ እኔ እግዚአብሔር የሰጠኝም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም ይላል። እና ምዕራፍ 2 ዕብራውያን 2 የሚነግረን ምንድነው? እግዚአብሔር ብዙ ልጆች አሉት ነው ይላል አይደል? እግዚአብሔር ብዙ ምን አሉት? ቁጥር 10 ላይ እንደዛ የሚል ቃል አለ። ብዙ ልጆችን ወደ ክብር ያመጣ ዘንድ የመዳናቸውን ራስ በመከራ ይፈጽም ዘንድ አለ። ያየን ባለፈው ስንት ልጆችን? ብዙ ልጆች። እግዚአብሔር ብዙ ልጆች አሉት። ኢየሱስ ደግሞ እሱ ምንድነው? አንድ የበኩር ልጅ ነው አይደል? የበኩር ልጅ ነው። ሮሜ 8 ላይ እንደምታዩት ማለት ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አይደል? አስቀድሞ ያወቃቸው የሚል ቃል አለ። ስለዚህ ኢየሱስ ክርስቶስ በኩር ነው ይልና እኛ ደግሞ እግዚአብሔር ብዙ ልጆች አለን ካለ በኋላ ግን ምንድነን ብሎ ሲናገር እዚህ ክፍል ላይ በማህበር የሚል ቃል ይጠቅሳል። በማህበር መካከል ከነዚህ ወንድሞች ጋር ማለት ነው አመሰግናለሁ ብሎ ይናገራል። ስለዚህ እነዚህ ልጆች ብዙ ልጆች ሌላ ስማቸው ምንድነው? ቤተክርስቲያን ማህበር ናቸው። ስለዚህ የክርስቶስ ማህበር ወይም የክርስቶስ ቤተክርስቲያን የእግዚአብሔር ልጆች ምንድናቸው? ስብስብ እንደሆነ ትመለከታላችሁ። ስለዚህ ምዕራፍ 2 ላይ ሲናገር ብዙ ልጆችን ወደ ምንድነው? ወደ ክብር ያመጣ ዘንድ መዳናቸው ራስ የሚለው ካፒቴን ነው ብለናል አይደል? ስለዚህ ምዕራፍ 2 ላይ ሲነግረን ኢየሱስ ሊደር ነው። ኢስ ፐርፌክት ሊደር ነው። ኢስ ካፒቴን ነው። የመዳናችን ራስ ነው አለና ብዙ ልጆች አሉ። እነዚህ ብዙ ልጆች ደግሞ ያው አካሉ ናቸው ወይም ቤተክርስቲያን ናቸው ወይም ማህበር ናቸው ብሎ ተናገረ። የዛሬው ላይ ግን የሚያነሳው ነገር ምንድነው? ኢየሱስ ሐዋርያ ነው አለ። ሐዋርያ ነው አለና ስለምን ማውራት ጀመረ? ስለ ቤት ማውራት ጀመረ አይደል? ሐዋርያ ብሎ ስለ ቤት ማውራት ጀመረ። ስለዚህ ምንድነው ላሳያችሁ የፈለኩት? ቤተክርስቲያን ሁለት አይነት ገጽታ እንዳላት ላሳያችሁ የፈለኩት። ቤተክርስቲያን ሁለት አይነት ገጽታ አላት። እዚህ ጋር ጽፌዋለሁ። ኖቱን ልክላችኋለሁ በኋላ። ኦኬ። ቤተክርስቲያን ለክርስቶስ ምንድናት ሲባል ቤተክርስቲያን ለክርስቶስ ምንድናት ሲባል አካሉ ናት አይደል? ቤተክርስቲያን ለክርስቶስ አካሉ ናት። እሱ ራስ የሆነበት ደግሞ እኛ ምን የሆንበት አካል የሆንበት እንደሆነ እንመለከታለን። ለእግዚአብሔርስ ምንድናት ቤተክርስቲያን? ለክርስቶስ አካሉ ናት አይደል? አካሉ ናት ለክርስቶስ ቤተክርስቲያን። ለእግዚአብሔር ምንድናት ቤተክርስቲያን? ቤቱ ናት አይደል? ማደሪያው ቤቱ ናት። ጢሞቴዎስን አስቀምጬላችኋለሁ ካልተሳሳትኩ። የሚቀጥለውን ፔጅ ተመልከተው። የጢሞቴዎስን ጥቅስ አስቀምጬበታለሁ። ምን ይላል? ብዘገይ ግን ይላል በእግዚአብሔር አንደኛ ጢሞቴዎስ 3:15 ነው። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም ምኑ ቤቱ ማለት ቤቱም የእውነት አምድና መሰረት የሕያው የእግዚአብሔር ምንድን ነው? ቤተ ክርስቲያን ነው። እግዚአብሔር ይመስገን። ስለዚህ ላሳያችሁ የፈለኩት ቤቱ ወይም ቤተ ክርስቲያን ሁለት ገጽታ ነው ያላት። ቤተ ክርስቲያን ለክርስቶስ ምኑ ናት አለን? አካሉ ናት። ቤተ ክርስቲያን ለእግዚአብሔር ደግሞ ምኑ ናት? ቤቱ ናት፣ ማደሪያው ናት። ሁለት ፈንክሽን ነው ያለው። ምክንያቱም የእግዚአብሔር ቤት ስለተባለች ማለት ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ እንደ ሐዋርያ ምንድን ነው የሚያደርገው ካላችሁ፣ እንደ ሐዋርያ ምንድን ነው የሚያደርገው ካላችሁ፣ ሐዋርያት ምንድን ነው የሚያደርጉት?
አሁን በአዲስ ኪዳን ያየናቸው ሐዋርያት ምንድነው የሚያደርጉት? ቤተክርስቲያን አይደል በየከተማው ይመሰርቱና ቤተክርስቲያን ምን ያደርጋሉ? ከዛ በኋላ ይጠብቃሉ፣ ይንከባከባሉ አይደል፣ ያስተምራሉ፣ ያዛሉ። በነቢያትና በሐዋርያት መሰረት ላይ ተመስርታችኋል ይላል አይደል? ጉድ። ስለዚህ ኢየሱስ ክርስቶስ እንደ ሐዋርያ አካሉ ላይ የሚያደርገው ነገር ምንድነው ካላችሁ ለቤተ ክርስቲያን ጥንቃቄ፣ እረኝነትን የሚያስፈልገው ነገር የሚያደርገው ኢየሱስ ክርስቶስ ሐዋርያችን ነው። እግዚአብሔር ይመስገን። ሐዋርያ የሆነበት አንዱ ሪዝን ለምንድን ነው ሲባል ለእግዚአብሔር ቤት ምን ለማድረግ ነው? ቴክ ኬር ለማድረግ ነው፣ ጥንቃቄ ለማድረግ ነው። ስለዚህ በኢየሱስ ክርስቶስ ሐዋርያነት አማካኝነት እግዚአብሔር በምድር ያለውን ቤት ምን ያደርጋል? ይጠብቃል፣ ይንከባከባል። ለምሳሌ አይ ቲንክ ኤፌሶን 5 ላይ ያለውን እንመልከትና ጨርሳለሁ። ኤፌሶን ምዕራፍ 5 ቁጥር 29 እና 30 እንደዚህ የሚል ቃል አለ። ማንም የገዛ ስጋውን የሚጠላ ከቶ የለምና ነገር ግን የአካሉ ብልቶች ስለሆንን ምን ስለሆንን? የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል ብሎ ይናገራል። እግዚአብሔር ይመስገን። እዚህ ጋር ምንድነው የምናየው? ላሳያችሁ የፈለኩት አንድ ነገር ነው። ቤተ ክርስቲያን የክርስቶስ አካል ናት ስንል ክርስቶስ ለቤተ ክርስቲያኑ ደግሞ ሐዋርያም ጭምር ነው። በሐዋርያነቱ ስራው ምንድን ነው ሲባል በአዳኝነቱ ምንድን ነው ያደረገው ሲባል አዳነን አይደል? በአዳኝነቱ የደህንነትን ስራ ሰራልን። በሐዋርያነቱ ግን ምንድን ነው የሚሰራው ካልን ሐዋርያ ስለሆነ ቤተ ክርስቲያን ምን ያደርጋታል? ይንከባከባታል፣ ይመግባታል፣ ይጠብቃታል። እግዚአብሔር ይመስገን። ስለዚህ ይህንን አገልግሎት የክርስቶስ በዚህ በሐዋርያነቱ ያለውን ነገር ለማግኘት ምክንያቱም ሐዋርያነቱ ለቤቱ ስለሆነ ማለት ነው። ሐዋርያነቱ ለቤተ ክርስቲያን ስለሆነ በዚህ መንገድ ያለውን አገልግሎት ሼር ለማድረግ ሰው የት መገኘት አለበት? በቤት ውስጥ መገኘት አለበት። ከቤቱ ከወጣ ይህን አይነት ምን አያገኝም ማለት ነው። በሐዋርያነቱ ለምንድን ነው ይሄን ያነሳሁት? ለምንድን ነው አንዳንድ ጊዜ ሰዎች በማወቅ ባለማወቅ ከቤተ ክርስቲያን ውጭ ይሆናሉ አይደል? ከቤተ ክርስቲያን ውጭ ይሆናሉ። መጽሐፍ ቅዱስ እንዲህ አይነት ትምህርት የለውም። ኦኬ፣ እውነት ነው። ምንድነው? በምንድን ነው ማስለያ? በግል ነው። ምንድነው አይደል? እያንዳንዱ ሰው መዳን በግል ነው። ከዳንን በኋላ ግን የግል ኑሮ የሚባል መጽሐፍ ቅዱስ አያውቀው። አሁን እንደምታዩት እግዚአብሔር ትልቅ አጀንዳ ያለው ምን መስራት የሚፈልገው ቤት፣ አካል የሚባል ነገር እየሰራ ነው። ህንፃ እየሰራ ያለ አምላክ ነው። ለዚህ ደግሞ የተላከ ሐዋርያ አለ፣ አሳይን የተደረገ ሐዋርያ አለ ኢየሱስ። ስለዚህ አንዳችንን ከአንዳችን ጋር እያደረገ እያገናኘ መንፈሳዊ ቤት የእሱን የሆነ ማደሪያ እግዚአብሔር በምድር ላይ ይሰራል። እግዚአብሔር ይመስገን። ስለዚህ ሕያዋን ድንጋዮች የተባለው እኮ ለዛ ነው። ወደ ሕያው ድንጋይ እየቀረብን እናደርጋለን፣ እንሰራለን። ድንጋይ ሲሰራ ወይም ድንጋይ ከድንጋይ ጋር ሲገጥም ዝም ብሎ አይገጥም። ይገጥማል እንዴ? ማግኔት አይደለም። ይሄ ጠቅ እያለ አይጣበቅም። ድንጋይ ከድንጋይ ጋር ምን ይደረጋል? ይጠረባል አይደል? ይጠረብና ልክ ፎርም ሲመጣ ግጥም ይላል አይደል? የኛም ባህሪ እንደዛ ነው። ብዙ የሚቆረጥና የሚጠረብ ነገር ያለን ሰዎች ስለሆነ እየተጠረበ እኔ እናንተን ስጠርብ እናንተን ስትጠርቡ በዛ ነገር ውስጥ ምን እንሆናለን? መንፈሳዊ ቤት እንሆነን እንሰራለን። ስለዚህ አንድ ሰው በጌታ ከዳንና ካመነ በኋላ በእግዚአብሔር ቤት መሆን ምርጫ አይደለም፣ ግዴታ ነው። ሌላ ላይፍ የለም። ብቻውን ከሆነስ ብቻውን ያለ አንድ ድንጋይ ነው አይደል የሚሆነው አይደል? ቤት መሆን ይችላል። አንድ ድንጋይ ብቻውን እዛ ተቀምጦ ቤት መሆን ይችላል ከሆነ መፈንከቻ ነው የሚሆነው። ሰው አንስቶ የሚፈነከትበት ምናምን ነው የሚሆነው። ልክ ለዚህ እኮ ነው ውጭ ያሉ ሰዎች መፈንከት ነው ስራቸው ብዙ ጊዜ። እውነቴን እምላችሁ ልክ አይደለም። ከወጣ ህይወት የሚባል ነገር የለም። ምክንያቱም መጽሐፍ ቅዱስ የሚናገረው ነገር ይሄ ነው። በቃ ሰው የዳነ ሰው በቤት እና የሚሰጡት ከዚህ በፊት ነገር አይቻልም። የሚሰጡት ሪዝን ምንድነው? የተሳሳተ ጥቅስ ስለሆነ ማለት ነው። የተሳሳተ ጥቅስ ባይብል ላይ ያጠና ነው። እኛም የተሳሳተ ጥቅስ ምንድነው? ሁለትም ሶስትም ሆነ በስሜ ቢሰበሰቡ እኔ እገኛለሁ ብሏል ጌታ። ስለዚህ እዛ ለምንድን ነው የሚሄደው? ያው ከእንትናና ከእንትና ጋር ይላሉ አይደል ሰዎች። እስ ሮንግ አይዲያ። እሱ ክፍል የተነገረው ለቤተ ክርስቲያን አይደለም ነው እንዴ? ምክንያቱም ያ ክፍል እያወራ ስለምንድን ነው? አንድ ስለበደለ ሰው ነው። እና አንድ ሰው ቢበድል አለ መጽሐፍ ቅዱስ አይደል? ምን አድርጉት ነው ያለው? አንድ ሰው ቢበድል ሄዳችሁ ምን አድርጉት? በግል ሄዱና እናገሩታል። እምቢ ቢልስ ሁለትና ወይም ሶስት ሰው ይዛችሁ ምን አድርጉት? አናግሩት አለ።
ለምንድን ነው 2 እና 3 የሚያስፈልገው? አንድ ምስክርነት ነው። ሌላ ለምንድን ነው የሚያስፈልገው? ምክንያቱም ዝቅ ስትሉ 2 እና 3 ቢስማሙ እኔ በመካከላቸው አደርጋለሁ እገኛለሁ ስላለ እነዚህ 2 እና 3 ሰዎች የሚያስፈልጉት ተስማምተው እንዲጸልዩ ስለሰውየው እንዲማልዱ አንድ ሰው ሲሄዱ ሲያናግረው እምቢ ያለ ልቡ ምን እንዲሆን እንደው እንዲስተካከል በዛ ይሄ 2 እና 3 እኔ በመካከላቸው እገኛለሁ የሚለው 2 እና 3 ያን ሰው ለማናገር የሄዱት ሰዎች ናቸው፣ ቤተክርስቲያን አይደለም። ምክንያቱም ከዛ በኋላ ነው እነዚህ 2 እና 3ን አልሰማ ቢልስ ለቤተክርስቲያን ነገራት። ስለዚህ 2 እና 3 ብሎ ቤተክርስቲያን የለም። እነሱ የቤተክርስቲያን አንድ ምንድን ናቸው? አካል ናቸው። ሰይጣን ግን ሰዎችን በዚህ ጥቅስ ብዙዎችም ላልኳቸዋል ጠይቅ ያውቃል። ለምን ነው ቤተክርስቲያን ማትመጡ ስል በቃ እኛ እኮ እየተገናኘን ነው 2 እና 3 ነው ይላል። እና 2 እና 3 ቤተክርስቲያን የለም። ኦኬ ቤተክርስቲያን ኢትስ ሁላችንም እግዚአብሔር ይመስገን። ያ ክፍል የተጠቀሰው ሄደው ላናገሩት ሰዎች 2 እና 3 ሰዎች የተናገሩትና ከግላዊ ነገር እግዚአብሔር ያድናል። ዓላማው እግዚአብሔር እኛን ያወጣበት አንድ ሐዋርያ የተመደበልን እግዚአብሔር አሳይን ያደረገው ሐዋርያው የተላከው ኢየሱስ ይሄን ነገር ለመስራት ነው። ቤቱ ምን ለማድረግ ነው? ለማዘጋጀት። ቤቱን ያዘጋጀው ከቤቱ ይልቅ ቤቱን ያዘጋጀው ምን አለው? ክብር አለው። ከሙሴ ይልቅ ኢየሱስ ክብር ያለው ይሄን ቤት ምን እያደረገ ስላለ ነው? እየሰራ ስላለ ነው። ስለዚህ ቤቱን ይሰራ ዘንድ ደግሞ እኔ እናንተ ምን መሆን አለብን? መምጣት አለብን፣ መገናኘት አለብን። በዚህ ድንጋይ ላይ በክርስቶስ ላይ መመስረት አለብን። መጨረሻ ላይ ይላል እኛም የምንደርፍበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ምን ነን? ቤቱ ነን። እግዚአብሔር ይመስገን። ስለዚህ ቤቱ መሆን ምን ይጠይቃል ማለት ነው? ትጋትን ይጠይቃል፣ ጸንቶ መሄድን ይጠይቃል አይደል? እንደዛ እኮ ነው የሚለው እኛ የምንደፍርበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን። እግዚአብሔር ይመስገን። እግዚአብሔር ጎል አለው፣ ቤት እየሰራ ነው። ያን ቤት ግን ችግር ሲመጣ ግጭት ሲፈጠር የሆነ ነገር ሲሆን በእምነታችን የሆነ ነገር ሲኖርብን ደፍረን ምን ማድረግ መቻል አለብን? መቀጠል አለብን። ጻድቅ በምን ይኖራል አይደል? ጻድቅ በእምነት ይኖራል ብሎ ጳውሎስ እዛ ክፍል ላይ ወደ ኋላ ቢያፈገፍግ ነፍሴ በእሱ ምን አይላትም? ደስ አይላትም ብሎ ተናግሯል። ስለዚህ እስከ መጨረሻው ጸንተን ለመጠበቅ ምን እናድርግ? ምክንያቱም ቤቱ እስከ መጨረሻው ጸንተን ብንጠብቅ ምን ነን? ቤቱ ነን ማለት ምን ማለት ነው ብያቸዋለሁ። ሌላ ነገር አለ። ቸርች ነው አይደል? እግዚአብሔር የሚሰራው ቤት ማለት ነው። ስለዚህ ይሄ ምንን ይጠይቃል? ጽናትን ይጠይቃል። 3 ነገር ማድረግ ይጠበቅብናል። አንደኛው በተፈጸመው የክርስቶስ ስራ ላይ መጽናት አስፈላጊ ነው። ምክንያቱም የሚጀምረው ከዛ ስለሆነ ሰይጣን መጥቶ ሁሉ ጊዜ የሚወዘወዘ ነገር አለ አይደል? አልዳንክም ሲል አይደል? አልዳንክም ሲል ምን መልሰው ነገር መኖር አለበት አይደል? ኃጢአትህ እንዲህ ነው ሲል አይ ምስራቅ ከምዕራብ እንደሚርቅ ኃጢአቴን ከኔ ያርቁታል አርቆታል ብዬ መመለስ መቻል አለብን። ስለዚህ በተፈጸመው ክርስቶስ ተፈጸመ ብሎ ነፍሱን በሰጠበት ስራ ላይ በዛ ላይ ጸንተን መቆም መቻል አለብን። እግዚአብሔር ይመስገን። ከዛ ሁለተኛው ምንድነው ማድረግ ያለብን? በየዕለቱ ከጌታ ጋር ህብረትን ማድረግ። በመንፈስ ተመላለሱ አይደል? የሥጋ ምኞት ምን ታደርጉ አትፈጽሙ ስለተባለ ቤቱ ሆነን እስከ መጨረሻው ለመቆየት ሁሉ ጊዜ ከጌታ ጋር ምን ያርገን? ያው ህብረት ያስፈልጋል አያስፈልግም? እውነት ለመናገር ከጌታ ጋር ጥሩ ህብረት ሲኖራችሁና ጥሩ ህብረት ሳይኖራችሁ የትኛው ቸርች ላይ ጥሩ እንትን የሚያደርጋችሁ? ጥሩ ህብረት ሲኖራችሁ አይደል ኢፌክት እንትን ትሆኑና ስለዚህ ሁሉ ጊዜ ይሄ ነገር ያስፈልጋል። ዴይሊ ከእግዚአብሔር ጋር ከጌታ ጋር ህብረት ያስፈልገናል። በመጨረሻ ደግሞ በቤቱ ካሉ ቅዱሳን ጋር መተባበርና መደጋገፍ ያስፈልጋል። ምክንያቱም እርስ በርሳችን እንድናደርግ እንመካከር። አረ ሙሉ ይሄ ነገር ትክክል አይደለም እስካሁን እንኳን ብሎ የሚያቅሰው የለም፣ ግን ዶክ ብሎ የሚያቅሰው አለ እና እኔም ደግሞ ገብታችኋል። አረ ይሄ ነገር እየተባባልን እርስ በርሳችን እየተመካከርን ምን መሆን እንችላለን? እስከ መጨረሻው ቤቱ ሆነን መቆየት እንችላለን። ምክንያቱም እግዚአብሔር ቤት እየሰራ ያለ አምላክ ነው። ለዚህ ነው ኢየሱስ ከሙሴ ይልቅ የተሻለ ክብር የተገባው። እግዚአብሔር ይመስገን። ሙሴ የቤቱ አንድ አካል ብቻ ነው። ክርስቶስ ግን አካል ብቻም ሳይሆን ቤቱን ምን እያደረገ ነው? እያዘጋጀ ነው። እና ቤቱ ተሰርቷል። ቤቱ ተሰርቷል ወይ? ፕሮሰስ ላይ ነው ያለው። ገብታችኋል? እና ብዙ ቦታ መቼም ጌታ ይርዳኛ ብዙ ቦታ የተሰራ ነገር አታዩም አይደል? የተሰራ ነገር አታዩም። ሰው መጥቶ ዝም ብሎ ቃል ሰምቶ ስለሄደ ተሰራ ማለት አይደለም። ኦኬ
እንደዛ አይደለም መሰራት ማለት። በትክክል ቀደም እንዳየነው ሁላችን ክርስቶስን በማመንና በማወቅ ወደሚገኝ ምን አንድነት ሙሉ ሰው ወደ መሆን ወደዚህ ስንመጣ ነው ቤቱ በትክክል ምን የሚሆነው እየተሰራ የሚሄደው ማለት ነው። ስለዚህ ጌታ ይመስገን እንደ ቤት እግዚአብሔር ይስራን እንግዲህ አይደል ለእርሱ ማደሪያ ለሱ የሚፈልገው አይነት ቤት ሆኖ ደግሞ ክርስቶስ ዘወትር ሐዋርያ ሆኖ ይሄንን ቤት እየሰራ እየተጋ ያለ እሱ እግዚአብሔር ይመስገን። ስለዚህ ስንተባበር ከማንም ጋር ነው የምንተባበረው? ከክርስቶስ ጋር ነው የምንተባበረው። ክርስቶስ እንደ ሐዋርያነቱ ሌላ አጀንዳ የለውም። ይሄን ቤት ማድረግ ነው ኃላፊነቱ፣ መስራት ነው። ለእግዚአብሔር የሚሆን አድርጎ ማደሪያ አድርጎ መስራት ነውና በዚህ ፕሮሰስ ውስጥ የእድሜ ልክ ፕሮሰስ ነው፣ ግን ሁሉ ጊዜ ጸንተን እዚህ ውስጥ እንድንገኝ ጌታ ይርዳል። ጌታ ይመስገን። ተባረኩ። ክብር ለጌታ ይሁን።